ብልጽግና ፓርቲ 438 የህዝብ ተወካዮች ምክር ቤት መቀመጫዎችን በማግኘት የሰባተኛው ጠቅላላ ምርጫ አሸናፊ መሆን መቻሉን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ዝርዝር መረጃውን ይዘናል እናካፍላችኋለን። የእንግሊዙ ጠቅላይ ሚኒስትር ስልጣናቸውን እንደሚለቁት እየተነገረ ይገኛል። በሚቀጥለው ወር በሚጀምረው ሀገራዊ ምክክር ጉባኤ ላይ የአካታችነት ጥያቄ ቀረበ። ይህንን መረጃ ይዘናል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ብልጽግና ፓርቲ 438 የህዝብ ተወካዮች ምክር ቤት መቀመጫዎችን በማግኘት የሰባተኛው ጠቅላላ ምርጫ አሸናፊ መሆን መቻሉን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የቦርዱ ምክትል ሰብሳቢ ተስፋዬ ንዋይ በምርጫው ውጤት ይፋ ማድረጊያ መርሃ ግብር እንደገለጹት ለምርጫው ከተመዘገቡት ከ54 ሚሊዮን በላይ በምርጫው ከተመዘገቡት ዜጎች 96.2% የሚሆኑት ድምጽ ሰጥተዋል። በዚህ መሰረት ብልጽግና ፓርቲ 438 የህዝብ ተወካዮች ምክር ቤት መቀመጫዎችን በማግኘት ማሸነፉን አስታውቋል። የኢትዮጵያ ዜጎች ለማህበራዊ ወይንም ኢዜማ በተለያዩ አካባቢዎች ባደረገው ተሳትፎ በድምሩ 13 የፓርላማ ወንበሮችን ማግኘት መቻሉም ተገልጿል። የአማራ ብሔራዊ ንቅናቄ ወይንም አብን በአማራ ክልል ባደረገው ፍክክር 6 የህዝብ ተወካዮች ምክር ቤት ወንበሮችን ማሸነፉም ተመላክቷል። በሲዳማ ክልል መድረክ 3 የፓርላማ መቀመጫዎችን ማግኘቱንና ሌሎች ፓርቲዎችም በየክልሉ በመወከላቸው እጩዎቻቸው የፓርላማ መቀመጫዎችን ማግኘታቸውም ተገልጿል። የፓርላማ ወንበሮችን ያገኙ የግል ተወዳዳሪዎችም መኖራቸው ተነግሯል። ብልጽግና ፓርቲ የ11 ክልሎችና የሁለቱ ከተማ አስተዳደሮች ምክር ቤት አብላጫ ወንበር ማሸነፉም ተገልጿል። በአዲስ አበባ ከተማ 23 የፓርላማ መቀመጫዎች ብልጽግና ፓርቲ 20 መቀመጫዎች፣ ኢዜማ 2 መቀመጫዎች፣ የግል እጩ 1 መቀመጫ አግኝቷል። በአፋር ክልል 8 የፓርላማ መቀመጫዎች ብልጽግና 7 መቀመጫዎች፣ የአፋር ህዝብ ፓርቲ 1 መቀመጫ፣ በአማራ ክልል ምርጫ የተካሄደባቸው 130 የፓርላማ መቀመጫዎች ብልጽግና 117 መቀመጫዎች፣ አብን 6 መቀመጫዎች፣ አዲሄን 3 መቀመጫዎች፣ አርጎባ 1 መቀመጫ፣ ትብብር ለኢትዮጵያ 1 መቀመጫ፣ ኢዜማ 1፣ ነጻነት እኩልነት 1 መቀመጫ አግኝተዋል። በቤኒሻንጉል ጉሙዝ 9 የፓርላማ ወንበሮች ሲኖሩ ብልጽግና ፓርቲ 8 መቀመጫዎች፣ ጉሙዝ ብሔራዊ ንቅናቄ 1 መቀመጫ፣ በድሬዳዋ 2 የፓርላማ ወንበሮች ብልጽግና ፓርቲ በሁለቱም መቀመጫዎች፣ ጋምቤላ ክልል 3 የፓርላማ መቀመጫዎች ብልጽግና ፓርቲ 3ቱን መቀመጫዎች፣ የኦሮሚያ ክልል ምርጫ ውጤት ይፋ ከተገለጸበት 173 ፓርላማ መቀመጫዎች ብልጽግና 167 መቀመጫዎችን፣ 5 የግል እጩዎቹ 5 መቀመጫዎች እንዲሁም አዲስ ትውልድ ፓርቲ 1 መቀመጫ፣ በሐረሪ ክልል በ2 የፓርላማ መቀመጫ ብልጽግና 2 ፓርላማ መቀመጫ አግኝቷል። የሲዳማ ክልል ምርጫ ውጤት ይፋ ከተገለጸበት 16 የፓርላማ መቀመጫዎች ብልጽግና 13 መቀመጫዎችን አሸንፏል። መድረክ 3 መቀመጫዎች፣ በደቡብ ምዕራብ ኢትዮጵያ ብልጽግና 17 መቀመጫ፣ ኢዜማ 1 መቀመጫ፣ ነጻነት እኩልነት ፓርቲ 1 መቀመጫ፣ ሰላም ለኢትዮጵያ 1 መቀመጫ አግኝተዋል። በደቡብ ኢትዮጵያ ክልል ብልጽግና ፓርቲ 35 መቀመጫዎች፣ ኢዜማ 7 መቀመጫዎች፣ የጌዲዮ ህዝቦች ዲሞክራሲ ፓርቲ 1 መቀመጫ፣ የወላይታ ህዝቦች ዲሞክራሲ ንቅናቄ 1 መቀመጫ፣ የግል እጩ 1 መቀመጫ አግኝተዋል። ማዕከላዊ ኢትዮጵያ ምርጫ ውጤት ይፋ ከተገለጸበት 33 የፓርላማ መቀመጫዎች ብልጽግና 28ቱን፣ ኢዜማ 2ቱን፣ የግል እጩ 1 መቀመጫ፣ ትብብር ለኢትዮጵያ 1 መቀመጫ፣ ነጻነትና እኩልነት 1 መቀመጫ እንዲሁም በመጨረሻ በሶማሌ ክልል 22 የፓርላማ መቀመጫዎች ውስጥ ብልጽግና ፓርቲ 19 መቀመጫዎች፣ የኦጋዴን ብሔራዊ ነጻነት ግንባር 1 መቀመጫ፣ ሶማሌ ፌዴራሊስት ፓርቲ 1 መቀመጫ፣ ህብረት ፓርቲ 1 መቀመጫ ማግኘት ብልጽግና ፓርቲ ማሸነፉ ተነግሯል። በትግራይ ክልል በ38 የፓርላማ መቀመጫዎች ምርጫ ለመከናወኑም ይታወቃል። በሚቀጥለው ወር በሚጀምረው ሀገራዊ ምክክር ጉባኤ ላይ የአካታችነት ጥያቄ እየቀረበ ይገኛል። ሐምሌ 8 በአዲስ አበባ እንደሚጀመር በኢትዮጵያ ሀገራዊ ምክክር ኮሚሽን በተገለጸው ሀገራዊ ምክክር ጉባኤ ላይ ሁሉም የንግድ ማህበረሰብ አላካተተም የሚል ከንግዱ ማህበረሰብ የአካታችነት ጥያቄ ቀረበበት። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ከሀገራዊ ምክክር ኮሚሽን ጋር በመተባበር የግል ዘርፉ ሚና በሀገራዊ ምክክር ሂደት በሚል ሐሳብ ሰኔ 10 ቀን ባዘጋጀው መድረክ ከተለያዩ የሀገሪቱ አካባቢዎች የተውጣጡ የንግዱ ማህበረሰብ አባላት፣ የኮሚሽኑ አመራሮችና ሌሎች ባለድርሻ አካላት በተገኙበት ነው ጥያቄ የተነሳው። ለውይይቱ መነሻ የሚሆኑ ጽሁፎች በፖለቲካ ሳይንስ ተመራማሪዎች የቀረቡ ሲሆን በኮሚሽኑ በኩል ደግሞ እስካሁን ያከናወናቸው ተግባራትም ተዘርዝረዋል። የትግራይ ክልል የንግድ ማህበረሰብን መወከላቸውን የገለጹ አንድ ተሳታፊ በኮሚሽኑ አካታችነት ላይ ያላቸው ጥያቄ ሲያቀርቡ አብዛኛው የኢትዮጵያ ክፍል ሀገራዊ ምክክርን በሚመለከት ተሳትፎ መደረጉ መመልከታቸውን፣ ነገር ግን በትግራይ የመገለልና የመገፋት ሁኔታ መኖሩ እንደሚታይ ገልጸዋል። እኔ የምወክለውን የንግዱ ማህበረሰብ ነው፣ ፖለቲከኛ አይደለሁም ያሉት ተሳታፊው አንድ ንግድ ማህበረሰብ ደግሞ ሰርቶ የመለወጥና ለሀገሪቱ እድገት አስተዋጽኦ የማበረከት ፍላጎት መኖሩን ጠቁመዋል። በክልሉ የነበረው ጦርነት ጥሎት የነበረው ጠባሳ አሁንም መኖሩን ማህበረሰቡ እንደ ኢትዮጵያዊ መታየት እንዳለበትና ነገር ግን አሁን ያለው ሁኔታ ይህንን የሚገልጽ አለመሆኑን ተናግረዋል። መንግስት ኃላፊነቱን በመውሰድ ሀገሪቱ ውስጥ ችግር አለ ካለና ይህም በፊት ከጀምሮ የመጣ ነው ብሎ የሚያስብ ከሆነ ከራሱ ከመንግስት የሚመነጩ አዳዲስ ችግሮች ወይንም
ወይንም ደግሞ ዝም እያለ የሚመለከታቸው ችግሮች ኮሚሽኑ እንዴት እንደሚመለከታቸው ማለትም ጥያቄያቸውን አቅርበዋል። እዚህ ሰላም ፈልገን ለሰላም እየሰራ በሌላ ወገን ደግሞ ሰላምን የሚያደፈርሱ ወይንም እንዲደፈርስ የሚያደርጉ አካላት ሐሳብ ከመስጠት ጀምሮ የሚያደርጉትን ድርጊት ሲመለከት ኮሚሽኑ ምን ይሰራልን ብለዋል። በሐምሌ ከሚጀምረው ጉባኤ በኋላ ሁሉም ችግሮች በአንድ ይፈታሉ ብሎ ማህበረሰቡ እየጠበቀ መሆኑን ነገር ግን በአንድ መፍትሄ ሊመጣ እንደማይችል ለማህበረሰቡ ማስገንዘብ እንደሚያስፈልግም አሳስበዋል። በኢትዮጵያ በተለያዩ ቦታዎች ግጭቶች ነበሩ በማለት ምላሽ መስጠት የጀመሩት የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አምባዬ ኡጋቶ በትግራይና በኦሮሚያ በተለይም በምዕራብ ኦሮሚያ ግጭቶች እንደነበሩና በዚህም ለረጅም ጊዜ ሲነሱ የነበሩ ጥያቄዎች ምላሽ እንዳላገኙ ተናግረዋል። ሀገራዊ ምክክር የተጀመረው ሀገሪቱ በዚህ ሁኔታ ውስጥ እያለች በመሆኑ ኮሚሽኑ የተሰጠውን ኃላፊነት ለመወጣት የአሰራር ሂደቶች መፍጠሩና ነገር ግን ከዚህ ከጅምሩ የሚል የተሰጠ አቅጣጫ እንዳልነበረም ገልጿል። የሲዳማ ክልልን ጨምሮ በሁሉም አካባቢዎች ነጋዴ ነን ያሉ አካላት መሳተፋቸውን በአጠቃላይ ሂደቱ 14000 ነጋዴዎች መሳተፋቸውን ገልጸዋል። የትግራይ ክልልን በሚመለከት በወቅቱ በክልሉ ጦርነት ስለነበረ ኮሚሽኑ ማድረግ የሚችለው ነገር እንዳልነበርና ከስምምነቱ በኋላ ግን ሚዲያዎችን፣ ምሁራንን፣ የሲቪል ማህበረሰብ ድርጅቶችንና ጊዜያዊ አስተዳደሩን አግኝተው ማነጋገራቸውን አብራርተዋል። ኮሚሽኑ በማህበረሰቡ ዘንድ የሚነሱ ጥያቄዎችን ለመፍታት ኃላፊነት ባይኖረውም ለሚመለከታቸው አካላት ማድረሱን አስተዋውቀዋል። ጥያቄው መሆን ያለበት ሂደቱ ወደፊት እንዲሄድ ያልተፈለገው ለምን እንደሆነ ነው ብለዋል። በሰላም ጦት ምክንያት የዓለም ኢኮኖሚ ከፍተኛ ቀውስ ውስጥ መግባቱንና ለአብነትም አፍሪካ በአመት $1 ትሪሊዮን እንደምታጣም ጠቁመዋል። የዓለም ባንክን ግምት በመግለጽም ኢትዮጵያ በሰሜኑ ጦርነት ከ$20 ቢሊዮን በላይ ማጣቷን ገልጸዋል። እነዚህ ችግሮች ለመከላከል ሀገራዊ ምክክርን እንደ አንድ መፍትሄ መጠቀም እንደሚገባ በተለይም ዜጎች ቅሬታቸውንና የፖለቲካ አመለካከታቸውን በግልጽ እንዲወያዩ ማድረግ ያስፈልጋል ብለዋል። አክለው በዜጎች መካከል መተማመን እንዲኖር በማድረግና አካታችነትን በማስፈን ብሔራዊ አንድነት እንዲመጣ ሀገራዊ ምክክር ትልቅ መንገድ የሚከፍት መሆኑን አስረድተዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ምንጭ ዘገባችን እናልፋለን። የእንግሊዙ ጠቅላይ ሚኒስተር ስልጣናቸውን እንደሚለቁ ተነገረ። የእንግሊዙ ጠቅላይ ሚኒስተር ሰር ኬር ስታርመር ሰኞ ዕለት በይፋ ስልጣናቸውን እንደሚለቁ ያስነበበው ዘ ጋርዲያን ጋዜጣ አክሎም ጠቅላይ ሚኒስትሩ ይህንን ውሳኔ እንዲያስተላልፉ ተገደዱት በምክር ቤቱ የገዢው ሌበር ፓርቲ አባላት ባሳደሩባቸው ከፍተኛ ጫና ምክንያት እንደሆነም ጠቅሷል። ከሁለት ዓመት በፊት ሌበር ፓርቲ መርተው ታሪካዊ የተባለ ድል በማስመዝገብ ጠቅላይ ሚኒስተር የሆኑ ተሰናባቹ ጠቅላይ ሚኒስተር በስልጣን ቆይታቸው የፖለቲካ ውዝግቦች፣ የፖሊሲ ለውጦችና በህዝብ ዘንድ ያላቸው ተቀባይነት በከፍተኛ ሁኔታ በማሽቆልቆሉ ከስልጣን መልቀቅን ለመወሰን ግን እንዳደረጋቸው ይናገራል። የሌበር ፓርቲ መሪና ቀጣዩ እንግሊዝ መሪ ጠቅላይ ሚኒስተር እንዲሆኑ በስፋት ግምት ያገኙት ደግሞ የቀድሞው የማንቸስተር ከንቲባ አንዲ በርንሃም ሐሙስ ዕለት በተካሄደው የምክር ቤቱ ውይይት ከ200 በላይ የሌበር ፓርቲ አባላትን ድጋፍ ማግኘት በመቻላቸው ያለ ተቀናቃኝ ስልጣን እንዲይዙ በር ይከፍትላቸዋል ተብሏል። እንግሊዝ ባለፉት 10 ዓመታት ውስጥ 6 ጠቅላይ ሚኒስተሮችን ቀያይራለች። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዘረዝንላችሁ ዘገባዎች እንደዚህ ይመስሉ ነበር። በሌሎች አዳዲስ ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።